ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? መልካም ለተሰንበት ተወዳጆች። እንግዲህ በሚቀጥለው ሳምንት ጾም እንጀምራለን። ይህ ጾም ምን ይባላል? ወቅትና ጊዜውን እያንዳንዱን ነገር እንስማና እንመለስ። መጪው የእናታችን የድንግል ማርያም ፍልሰታ ነው አይደል? በቤታችን ታሰበ ቃል ኪዳን ነው። በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካጥሞ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ ራንትን ደግሞ የዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል። ይቀድሟቸዋል አለ። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍስየ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነች ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ፣ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ፣ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። ቃልዮት ያሰማልን። መጋቢ አዲስ ዶክተር ሮዳስ ቃልዮት ያሰማልን። እውነት ነው። የማምላክ ወላዲት አምላክ ልደቷ ግንቦት 1 ዕርገቷ ደግሞ እነሆ አሁን ጾሙን ጀምረን ማብቂያው ላይ። ታዲያ ሌሎች በእንዲህ ካከበሩ እኛስ ቢባል አዎ እውነተኛውን ክርስቶስ የተከተለን እኛ ግፊያችን ያው ሰልፉም ፈተናውም ከሐሰተኛው ክርስቶስ ጋር ስለሆነ ትውልድ ንቃ መልእክቴ ነው። ልጁን ወዳለው እናቱን ግን አልወድም ማለት አይቻልምና አዎ እማምላክ ወላዲት አምላክ ከልጇ ጋር ነች። ይሄ በፕሮቴስታንቱ ጀማሪ በሉተርም የታመነ ትምህርት ነው። ትውልድ ንቃ መልእክቴ ነው።
እንግዲህ መልካም ጾም እንላለን ከወዲሁ። እኛ በምንድን ያለነው ከተባለ እንግዲህ ያ የሚጠበቅ ጦርነት፣ ያ የሚፈራ ጦርነት እንደገና አገርሽቷል። ፖለቲከኞቻችን ደግሞ እብሪት ላይ ነው ያሉት። ሲንስማ ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምረዋል። ከዜናዎቹ ጋር ለሚያሰለምነኝ በቅድሚያ የብልጽግና ስርዓት በአሁኑ ሰዓት በትግራይ የድሮን ድብደባ በማካሄድ በሰውና በንብረት ላይ ጉዳት ማድረሱን የትግራይ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ አስታወቀ። ዛሬ በሰሜን ምዕራብ ትግራይ ሸራሮ አካባቢ በተፈጸመው የድሮን ጥቃት በዕለታዊ ስራቸው ላይ በነበሩ የትግራይ ሰራዊት አባላት የህይወት የአካልና የንብረት ጉዳት ማድረሱን ተገልጿል። ስርዓቱ በመላ ሀገሪቷና ህዝቦቿ ላይ በከፈተው አውዳሚ ጦርነት ሀገሪቱና ቀጠናውን ወደማያባራ ቀውስ ከማስገባቱ በፊት ዓለም አቀፍ ማህበረሰብ በጊዜ እርምጃ እንዲወስድ የትግራይ ብሔራዊ ክልላዊ መንግስት አሳስቧል። እንግዲህ ተወዳጆች ጦርነቱ በእንዲህ ሁኔታ ተጀምሯል። እንግዲህ ጠቅላዩ ሰሞኑን በአማራ ሚዲያ ላይ ቀርበው የወዳጅነት ወሬ ሲያወሩ ነበር ለአማራ። ስለዚህ ትግራይን እንደገና ልጨርሳት ነውና አብረኸኝ ቁም የሚል ነገር ነው። ህዝብ ግን ነቅቷል። አሁን ለወዳቸው ለክርሳቸው ያደሩ እንደዚህ ሰዎችን መከተል ቆሟል። ስሙ ሆኖ መኖር ራሱ በጣም አስቀያሚ ነው። እኔም ደፋር ሆኜ መታየት ፈልጋለሁ። ድፍረት እኮ አይደለም የሚያስፈልገው፣ በቅድማ ተደፋፍረናል። አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ? እንዴት ከጎረቤት ህዝቦች ጋር ተቀራርበህ የትግራይን ጥቅም ታስከብራለህ የሚለውን አይነት መትጋት ያለበት። እንዴት ተፈናቃዮችን እመልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለብህ። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አደርጋለሁ የሚል ጦርነት መግባት የለብንም ነው እያልካለሁ። ለእኔ አሁን በጣም በጠበበ መልኩ አንዴው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ አንዴው የትግራይ አብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያቱ ደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱ ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናክመው ወደሚል በማዞር ብቻ ልንፈታው ነው። ፌዴራል መንግስት ላይ የማፈጥበት ጊዜ አክትሟል ነው የምልህ። እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ እድር መቆጣጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲ ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ስለኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳውስት ነን የሚሉ ሰዎች አሉ። ቅስናውም የላቸው ቅንነቱም የላቸው፣ ግን ያለው ካልሆነ በስተቀር ብሎ አንድም የሚያቀርቡት ሀሳብ የለም። ባይዘው ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ሳይሆን እንዲመለሱ አይፈልጉም። እኔ ሪግሬት የማደርገው ተጭኝም ጉልበት ተጠቅመም ለምኝም ጸልይም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ፣ ተፈናቃዩ ራሱን እንዲያስተዳድር ማድረግ፣ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። አሁን ደግሞ ምን ማየት ጀመረ ብዙ ሰው። እነዚህ ሰዎች የተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱ ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያደረገው አምኖበት ያደረገው እስከሆነ ድረስ ይህንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው። ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስረት እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው ትክክል ነበር። ባንዲራ መጥላት ያለ መጥላት ጉዳይ አድርገው እንግዲህ ጊዜያዊ መንግስቱ የፌዴሬሽኑ አካል ነው። ትግራይ ፌዴሬሽኑ አካል ነች። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። እንግዲህ እነጌታቸው በትክክለኛ ኦርደር እንደምናገረው እንደ መንግስት መታየት ያለባቸው እነ ደብረ ጽዮን ነው። ምክንያቱም
ኢሌጋል ኤሌክሽን ነበረ። ከኢሌጋል ኤሌክሽኑ ተንተርሶ ነው ጦርነት የተከፈተው። ከዛ በኋላ ሌጋል የሆነ ነገርን ለመመስረት ምንም የተካሄደበት ነገር የለም። በጎን አብይ እነ እንትናን ይሾማል፣ እነዛ ደግሞ በራሳቸው ይሄዳሉ። ስለዚህ ወደኋላ ከመጀመሪያው ጦርነት ወደኋላ ተመልሶ ያለውን እውቅና ሰጥቶ ከዛ በኋላ ማግባባቱ የተሻለ ነው። እነ ጌታቸው ለወዳቸው ያደሩ ናቸው። በነገራችን ላይ ጌታቸውም ይሄኛውም አብሮት ያለው በኢህአዴግ ዘመን ዋና አሽቃባጭ የነበሩ አሁንም ዋና አሽቃባጭ የነበሩ ሰዎች ናቸው። ስለዚህ ትውልድ መንቃት አለበት። እንግዲህ ጦርነቱ ተጀምሯል። እግዚአብሔር ጣልቃ ይግባልን፣ በቃ ይበለን። ዳግመኛ የትግራይ ህዝብን መከራ አንመልከት። ይልቁን የትግራይ ህዝብ ደግሞ በረሃብና በችግር እንዳለ በግልጽ ስለሚታወቅ እንግዲህ የሰሞኑን አነጋጋሪ ነገር ከመጀመሪያ በፊት ሁለት የተቃውሞ ጉርሻዎች ላሰማችሁ። እንግዲህ ከዚህ በፊት እንግዲህ አቶ ስዩም የሚባል እንግዲህ እኔ ጋዜጠኛነቱን አላወቅኩኝም፣ የት እንደተማረም ስላላወቅ እኔ ወሊሶ እንደ መምህር እንደነበር ነው የማውቀውና ያንን ነው የማውቀው ብዙ ታሪክ ስለማውቅ፣ ግን ይሄን ሰው ሲቃወመው ነበረ። ከዛ በኋላ አንደኛው ደግሞ አጨብጫቢ እንደዚሁ እሱን አሳይቻችሁ የግብሩን ጉዳይ ላንሳ፣ የአዲስ አበባን ጉዳይ፣ የኢትዮጵያን ጉዳይ። ይህም ሁሉ ሴጣናዊ ተግባር የሚሰራ ሰው ነው ኡስታዝ ብላችሁ የምጠሩት። አላህ ይቅር ይበለኝ። ሙስተፈረላ በሉ አላህ ይቅር ይበለኝ። እዚህ ጋር አህመዲን ጀበል ከተናገራቸው ነገሮች ውስጥ እስኪ የፕሮፓጋንዳ ቁልፍ ስትራቴጂ ብሎ ከዘረዘራቸው ውስጥ እስቲ የትኛው ነው የእስልምና አስተምህሮት? የትኛው ነው ትክክለኛ የእስልምና አስተምህሮት? እዚህ ውስጥ ከተዘረዘሩት ሰዎችን መወንጀል ነው፣ የሰዎችን ጥፋት ማስተላለፍ ነው፣ የራሱ ጥፋት ሰው ማስመሰል ነው፣ ያለ አግባብ ማወደስ ነው፣ ሰዎችን ማንጓጠጥ። አሁን መንፈሳዊ ነው። ሐሰትን ተጠቅሞ ሰዎችን መወንጀት ሃይማኖታዊ ነው። ነገሮችን የሰዎችን ሀሳብና ትውስታ መቀየር እስላማዊ ነው። በሰዎች ተጠቅሞ ሌሎችን ሰዎች መጉዳት የእስልምና አስተምህሮት ነው። ነገሮችን አስቀይሰ ትኩረትን ማስቀየስ፣ ማፋጠጥ፣ ማዳፈን፣ ይህ ሁሉ ሰይጣናዊ ተግባር 36 ሰይጣናዊ ተግባራትን ዘርዝሮ ይህንን አድርጉ ብሎ ሚሽን ሰጥቶ የሚያሰማራን የሰይጣን ቁንጮ ነው አሁን ኡስታዝ ብላችሁ የምትጠሩት። እሺ አቶ ስዩም እንግዲህ አንድ ጥያቄ ልጠይቅ። አሁን የሰው እኮ በምክክር ኮሚሽኑ ላይ ቦታ ተሰጥቶት እነዚህ የክፋትና ሰይጣናዊ ድርጊቶችን በአደባባይ እያወራቸው ነው። ዛሬ ስዩሜ አንተ የት ነህ? ምንስ እያልክ ነው? እስኪ ወጣ ብለህ አህመዲንን እስኪ ምን ትለዋለህ? ወይስ ከጀርባ ከአብይ ጋር አብራችሁ ነው በሽርክና የምትሰሩት? ቃል በቃል እንጠብቃለን። ዛሬ ሰይጣናዊ ነው የምትለው ወይስ ወንድማችን እንዳቀረበው ነው የምትለው? ለዚህ ነው ብዙዎች ጊዜን ተጠቅመው እንደፈለጉ ይሆናሉ፣ የጊዜ ባለቤት ግን ያዋርዳቸዋል ብዬ የምናገረው። ወደ ሌላኛው ደግሞ እንምጣ። እንዴት ብለህ ነው 10 ሺህ ብር አግኝተህ ወይ 20 ሺህ ብር አግኝተህ 10 ምናምን ሺህ ብር ቤት ኪራይ ከፍለህ እንዴት ነው ሰርቫይቭ የምታደርገው? ስለዚህ 10 ሺህ ብር ያለው ደሞዝተኛ ከ3 ሺህ ብር ያልበለጠ ቤት ኪራይ የሚከፍልበት እድል መመቻቸት አለበት። ሰብሲዲም ከሆነ ወደዛ መሄድ ነው። የምግብ የምናምን ሰብሲዳይዝ እንደሚለው እኔ ሁሉ ነገር መንግስት ሰብሲዳይዝ ያድርግ ብዬ አይደለም ምለው፣ ግን ይሄ መሰረታዊ ነገር ስለሆነ የቤት ችግር ትልቁ ትኩረት ሊሆን ይገባል ብዬ ነው ማምነው። እንግዲህ አቶ ኤርሚያስ የቀድሞ የብልጽግና ፖለቲከኛ፣ አሁን ደግሞ ሸብለል ብለህ ኢህአዴግን ብልጽግናን ስትቃወም ነበር፣ የኢህአዴግም ሹመኛ ነበርክ። እንግዲህ ዛሬ እንዲህ አይነት ነገር እየተናገርክ ነው። ሌላውንስ ለምን አታውሳም? ሌላውንስ ለምን አትነካከም? እንግዲህ ለእውነት ከቆማችሁ፣ ጋዜጠኛ እኮ በእሳት ውስጥ በመከራ ውስጥ ስለ ሰብአዊ መብት ገብቶ አብሮ የሚታገል ነው። ከመታውም መሳሪያ ይመተዋል። የተኳሹም የሁለቱም ተኳሾች ጉዳይ ይህንን ቀይ መስቀልና ጋዜጠኛ የተባለን ላለመንካት ነው። ለዚህ ነው። ስለዚህ እናንተ ጦርነት በሌለበት ሀሳብ ልዕልናችሁ የተመቻመቸ መሆኑ ያሳፍረኛል በእውነት ለመናገር። ስለዚህ ሲቀጥልበት አሁን ገቢዎች ላይ በደንብ አድርገህ ስራ።
አንድ የሰማሁት ነገር አለ፣ አስደንግጦኛል። እሱንና መሰል ነገሮችን ይዤላችሁ ልቅረብ። እስኪ ይሄንን እንስማ። በተርም 400 ምናምን ሺህ ብር ዴኬር የህፃናት ሙያ አዲስ አበባ ውስጥ አለ። ኮሚኒቲ ላይ ስሙን አልጠቅስላችሁ፣ ሜንሽን አላደርግም። 400 ምናምን ሺህ ብር በተርም እኮ ነው የምላችሁ። በተርም ወፈፍ አደረገኝ። ዴኬር ሴንተር የዛሬ 20 ዓመት የጀመረው ኤስኦኤስ ቪሌጅ ነው፣ ችልድረን ቪሌጅ ነው። መሰከርላቸዋለሁ። ያኔ በአቶ ዘነበ ጊዜ ዶክመንተሪ ልሰራላቸው ሁሉንም የኢትዮጵያ ክፍል ቱር አድርጌ ነበረና አዲስ አበባ ላይ የድሃ የሚባሉትን ጉሊት ምናምን የተለያየ ቢዝነስ መስራት የሚፈልጉ ነገር ግን ልጆቻቸውን የሚይዙላቸውን ሰው የሌላቸውን ለመርዳት ብሎ ነበር ኤስኦኤስ የጀመረው። ኤስኦኤስ ነው ድብን አድርጎ የጀመረው። ከዛ ልጆቻቸውን ይይዝላቸዋል። እዚህ ድንጋ በስራተ ገብርኤል ጋር ያለው ማለት ነው። ልጆቻቸውን ይይዝላቸዋል። ከዛ እናቶች ማታ ሄደው ያወጣሉ ማለት ነው። 11 ሰዓት ቀኑ ሙሉ ሲሸክሉ ውለው ማለት ነው። ያን ቢዝነስ አንዲት ልጅ ጀምሪው አልኳት። ቤተሰብ ህፃናት ሙያ እንደዚህ ምናምን መያዝ ዴኬር ምናምን ስላት ኧረ ማናምን ይሰጠኛል። አንድ ምክንያት፣ ሁለት እኔ ደግሞ ከህፃናት ጋር ስዳረቅ ልሁል ነው እንደ ምናምን ነገር አለች። አለፈባት ማለት ነው። ከዛ ፋይናሊ ቀስ እያለ ቢዝነሱ ምን ሆነ? ቡም አደረገ ማለት ነው። የደረሰ 400 ምናምን ሺህ ብር። አሁን እኮ አንድ ማቃት ልጇን ለማስመዝገብ ከተማ ውስጥ ዞር አለች ማለት ነው፣ እኛ አካባቢ። ከዛ አንድ ቦታ 10 ሺህ ብር 20 ሺህ ብር አሏት። 20 ሺህ ብር ሲሏት ኦኬ ወደድ ያለ ነው ምናምን አለችና ቀጥሎ የትሄድላችኋለች። የሆነ ቦታ ስትጠይቅ 200 ሺህ ብር 200 ሺህ ብር በተርም ማለት ነው። 200 ሺህ ብር እና እሱ ትምህርት ቤት ደግሞ ዓለም አቀፍ ምናምን ነገር ጭው ያለው ማለት ነው። ከዛ ሲያውንም እኔ ብለው ሲሄዱ 400 ምናምን ሺህ ብር በተርም ኬጂ። ግን እዚህ ጋር ምንድነው የሚታየው አሉ እያንዳንዱ የሚሰጠው ነገር ለወላጆች ይጻፍላቸዋል። 2 ያግስቶ ነበረ፣ 3 ያግስቶ ነበረ፣ እንደዚህ አድርጎ ነበረ ምናምን ነገርና ሴኩርድ ነው በጣም በቃ ልጆቻቸው ደህንነት ሴኩርድ ነው። ምንም አያሳስባችሁም። በቃ ልጃችሁን እንደ ቤት አድርጎ ነው የሚንከባከበው ምናምን ነገር እና ያው የክላስ ጉዳይ ነው ምናምን ነገር። ግን አሁን እነዚህ ልጆች በዚህ አይነት እንክብካቤ የሚያድጉት የሚማሩት ምናምን ምን አይነት ስራ ሊሰሩ ነው? አሁን ኤአይ ነው። ኤአይን የድሃ ልጅም በመንግስት ትምህርት ቤትም ተምሮ ሄዶ ማስተር ያደርገዋል። አሁን ቻይናን ተመልከቱ፣ ኤዥያ ጠቅላላ ተመልከቱ። ኤአይ ላይ በቃ ማስተር አድርገዋል። እና 400 ምናምን ሺህ ብር የምትከፍሉ ካላችሁ እስቲ ምክንያታችሁን ከታች ጻፉልኝ። በዚህ ምክንያት ነው በሉኝ። እኔ ትምህርት ቤቱ ነገ ስፖንሰር ከሆነኝ ያው አብሬ ስለምሰራ ሜንሽን አላደርግላችሁም። ያለው እኮ ነው እዛ የሚያስተምረው። እንግዲህ ይሄንንም ለመንግስት አደርሱልን። ኤስኦኤስ ከብስራተ ገብርኤል በኋላ ባለሳሳት ቀራኒዮ መድኃኔዓለም ከፍተው ነበረ እና ለብዙዎች ተስፋ ነበረ፣ ለወላጆችም ለህፃናት ጭምር። ዛሬ እንግዲህ እንደዚህ አይነት ነገር ሲሰማ መንግስት ከወዴት ነህ? ያ ብቻ አይደለም፣ አነጋጋሪው ነገር የግብር ጉዳይ ነው። የግብር ጉዳይ ህዝቡን ምን ያህል እንደሚያማርር በመረጃና በማስረጃ ላሳይ። አንዳንድ እንግዲህ አሽቃባጭ ቲክታከሮችንም ጠንቀቅ ብላችሁ መስማት አለባችሁ። ምንም እንዳልተፈጠረ አድርገው የመንግስት ላንቲካዎች ማለት ነው። አንዳንዶች ደግሞ የሚያነሱትን እንስማ። ወንድም እንስማ። ካሜራው በቀጥታ እየቀረሰ ለገቢዎች ቢሮ እንግዲህ በቀጥታ እንደዚህ ነው የሚያስተላልፈው። የገቢዎች ቁጥጥር ሰራተኞች በጉቦ ይደራደራሉ፣ ደረሰኝ ቆርጠንም ያለ አግባብ ይቀጥኗል የሚለውን የነጋዴውን ቅሬታ ለመፍታት ነው
ይህ ካሜራ የተገጠመው ማለት እንግዲህ የገቢዎች ቢሮ አስታውቋል። እና በቁጥጥር ስራ ወቅት የቢሮ ሰራተኞች በቡድን እንጂ በተናጠል መንቀሳቀስ አይችሉም። በአንድ ቡድን 3 ሰዎች አሉ። እናም ካሜራው የሚገጠመው ከ3ቱ አንዱ ላይ ነው። እናም ካሜራው አጠቃላይ የቡድን እንቅስቃሴዎችን እንደሚቀርጽ ተነግሯል። እናም እነዚህ 3 ሰዎች ከተመደቡበት ክልል ውጪ መውጣት እንደማይችሉም ተገልጿል። በካሜራ የተደገፈው የቁጥጥር ስራ በአሁኑ ሰዓት በመርካቶ በቦሌና በንፋስ ስልክ ክፍለ ከተሞች የተጀመረ ሲሆን በሚቀጥሉ ቀናቶች ውስጥ በሌሎች ክፍለ ከተሞችም እንደሚጀመር ተነግሯል። ከዚህ በኋላ ማንኛውም ነጋዴ በገቢዎች ቁጥጥር ሰራተኞች ያለ አግባብ ተቀጥቻለሁ ለሚለው ቅሬታ በቪዲዮ የታገዘ ማስረጃ ስለሚኖር ግልጽ የሆነ ምላሽ እንደሚሰጥ የገቢዎች ቢሮ አስታውቋል። አሁን ወንድማችን ዋናው ነገር እሱ አይደለም። ካሜራውማ ምን ይሰራልናል? አሁን እኮ የህዝቡ በደል፣ የህዝቡ ብሶት፣ የህዝቡ ጩኸት ገቢዎች የመደበልን እንጂ የገቢዎች ሰራተኛ ያደረጉን አይደል። ስለ ገቢዎች አከፋፈል የማናቅ ሰዎች አይደለንም። እያንዳንዱን ነገር ስንከፍል የነበርን ህዝቦች ነን። አሁን ስለ ካሜራው ከምታወራ ለምን ልክ እንደ ወንድምህ የዚህኛውን ነገር አታውለበልብም? ለምሳሌ አንዱን ላሳየ። ግብር በዛብን ከምንሰራው የምንከፍለው ግብር በለጠ በሚል ነጋዴዎች በርካታ ቅሬታዎችን ቢያነሱም የገቢዎች ሚኒስቴር ግን ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን ይፋ አድርጓል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ዓመታዊ የስራ አፈጻጸም ይፋ ሆኗል። በበጀት ዓመቱ 1.28 ትሪሊዮን ብር ለመሰብሰብ ታቅዶ አፈጻጸሙን በማሻሻል ከ1.5 ትሪሊዮን ብር በላይ በመሰብሰብ የእቅዱን 101.24 በመቶ ማሳካት እንደተቻለ የተገለጸ ሲሆን የገቢዎች ሚኒስቴር አይናለም ንጉሴ የታክስ መሰረቶችን በማስፋት የታክስ አስተዳደርን በማሻሻልና ቴክኖሎጂን መጠቀም የተከናወኑ ስራዎች አፈጻጸሙ መሻሻል አስተዋጽኦ ማድረጋቸውን አንስተዋል። የተሰበሰበው ገቢ ከቀድሞ በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት አሳይቷል ተብሏል። እንግዲህ በዝርፊያ ወደ ትሪሊየን ያደገው ገቢዎች ሴክቱን የዝርፊያውን ያከፋፈሉን ነገር በማብዛት የተለያየ ብሎ 7 ለእንዲህ ብሎ 2 ሲጨመር 9 ያከፋፈል ስልት ብሎ ይሄን ሁሉ 68% አድ አድርጎ እንደጨመረ እየሰማችሁ ነው። ታዲያ ይህ ዕዳ የደረሰበት ብሶተኛ ምን እያለ ነው? ላሰማችሁ። የህዝቡ ምሬትና የህዝቡ ብሶት እንደዚህ ወንድም ነው። አንዳንዶች በልጆቻቸው በህፃናት ልጆቻቸው ጭምር በትዝብት መልክ ህፃናቱ አባቴ ጫረ፣ አባቴ ነቀለ፣ አባቴ ተበሳጨ እያሉ በምሬት አሉ። ከአባቴ ጋር ጋዜዎች ሄጄ የተዘብኩትን ልንገራችሁ። እሺ። አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ። አምናው ጋር ሲነጻጸር 110% እንዴት ትጨምሩብኛላችሁ እያለ በሂሳብ ያስረዳቸዋል። አንደኛ ሰራተኛ ከማል ጮክ ብላ አትዋሽ ጭማሪው 60% ነው ብትለው በዓለም ላይ የታገል ነው እንደዛ ጭማሪ አላላትም። ሌላኛው ሰራተኛ ቀዝቀዝ ብሎ ይሁን ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ ጭማሪው ከ10% አይበልጥም ብሎ ለማስረዳት ሞከረ።
አባቴ ደረቅ ብጤ ስለሆነ ክርክሩን ቀጠለ። ምን ነው ኢንግሊሽኑ 11% ነው አልተባለም? የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ ሱቅ እርዳታ ንግድ ፍቃድን መልስ አለውና ሽቅቅ ብሎላቸው አልወጣም። አንጀቱ እያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚሊሻ 1፣ ለጤና መድን 2 ሰጥተን፣ ጤና መድን እሺ፣ ለቀይ መስቀል 3 በሉ እሺ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 አትሉም? ለማያርገው ስፖርታችን 6፣ ለማያርገው ስፖርታችን ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም? አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን። እንግዲህ ይህ ችግር ከወላጆች አልፎ ህፃናት ላይ እንዴት ተጽዕኖ እንደፈጠረ ሁላችሁ ስሙ። መንግስት ራስህን ነጋዴውን አስጨንቆ የምታድግ ሀገር የለችም። በጦርነትና በረሃብ በመከራ የምትማቀቀው ሀገሬ የሚያስፈልጋት ሌላ ጦርነት በነጋዴው ዘንዳ ሳይሆን ነገርን አውርዶ አርግቦና ባለው ነገር በትክክለኛው መንገድ ከሌላ ከጎረቤት ሀገር ከኬንያ፣ ከኡጋንዳ፣ ከሱዳን፣ ከኤርትራ በእርጋታ ተምሮ የሌሎቹ እንኳን ይከብዳል ብዬ ነው ነገሮችን ብታስተካከል ጥሩ ነው። ይህ በእንዲህ እንዳለ ደግሞ አሽቃባጮች እንደዚህ ይላሉ። ይህ ድራማ ብቻ አይደለም፣ እውነተኛ ነገር ነው። ለዲስኮግራፊዎቹ ማለት ነው። አረጋጉና እንዳንተን እናነሳለን የሚባሉ ይቅርታ እንዴ ለአስተያየት ፈልገኑት ነበረና ስሞትን ማለት ያለ ስሜ ወይዘሮ አሰለፈች በቅጡ ነው። ስሜ አሰለፈች በቅጡ ነው። እሺ ዛሬ ወደ ገቢዎች ምን አመጣሁት? ገቢዎች ያው ሪፖርት ላደርግ ነው የመጣሁት። በጣም በቃ እኔ ልንገርህ እውነት እንደዚህ አይነት መስሪያ ቤት ደስ የሚል አይቼ አላውቅም። ጌታ ምስክሬ ነው። ምንም በቃ በተሳለጠ ዊል እያስኬዱታል። ሰልፍ የለም መጉላላት የሚባል የለም። በእውነት መንግስትዬ ይህን አሰራር አምጥቶ እኛ ተገልጋዮችን ከብዙ ጭንቅ ነው ያወጣል። ከብዙ ጭንቅ ማለት ነው። እውነት እኔ የምናገረው ቃላት የለኝም። የግብር መጠን ስላያሳይታ አንድ ነገር አንከፍልም። ከበፊቱ ቀንሱ ተው። እኛ እንዲያው ይጨመርና ተወያይተን እኛ እዚህ የምታየው እዚህ የነበረው ህዝብ ተሰብስበን ለምንድን ነው ሆ ብለን ለመንግስትዬ ጨምረን ማንከፍለው? በጣም ትንሽ ነው ግብሩ ስንል ወጣው ኃላፊዎቹ ተው፣ ለምንድን ይሄ ሁሉ የምትከፍሉት? ይሄ ትንሽ ነው 10,000 በፍጹም አይሆንም ብለው 3,000 እንደ 10,000 ካልሆነ ብለን ይኸው ፔቲሽን እያሰባሰብን ፈርመን ተጋደልን። በቃ 10,000 እና ከዛ በላይ ነው የምንከፍለው። ይገባል መንግስትዬ ይገባል ቢሆን ልሰበስብ ስንል አይሆንም ትጎዱብኛላችሁ ነጋዴው ማህበረሰብ ተብሎ በእውነት እና እየከፈልን አይደለም። ኦርሞት በዜሮ ነው እየሰራን ያለ ነው እና በዜሮ ነው በቃ። ኦዲት ላይ የነሳ ሳይት ምን አለው ምናሻሽለው ምናምን? ኧረ ጌታው እና እንሻሻል እንጂ እናንተ ምን ትሻሻላላችሁ? በእውነት አንድ ነገር የምትሻሻሉት የለም። እኛ እንሻሻል። ህዝቡ ነው እያስቸገራችሁ ያለው። እናንተማ ሰይጥለጥ ብላችሁ በተሳለጠዊ ህዝቡ እንዳይጉላላ በነቂስ ወጣችሁ እየሰራችሁ መንግስት ይህን አሰራር አሳልጦ በካይዘን በፋይዚት አርጎ እየሰራ ህዝቡ ነው የሚያስቸግረው። ህዝቡ ነው የሚያስቸግረው እንጂ እናንተ ጋር ምንም አይነት የሚሻሻል እንከን አላየሁም። በእውነት ጌታ ምስክሬ ነው። በጣም ነው የምንወዳችሁ። እንወዳችኋለን ገቢዎች በጣም እኛም እናመሰግናለን።
እንግዲህ እንደነዚህ አይነት ሰዎች አሉ። በምንም በድራማ መልክ ቢቀርብ አሉ፣ ግን ነጋዴ አይደሉም፣ ደላላ ናቸው፣ ሌቦች ናቸው። ትውልድ ንቃ መልእክቴ ነው። ለማንኛውም ለትውልድ አጋሩ፣ ሜምበር ያልሆናችሁ ሜምበር ሁኑ። ስለ ትግራይ ብርቱ ጸሎት አድርጉ፣ ዳግመኛ እልቂት እንዳይሆን። በሁለቱም ቻናሌ መሰል ሀሳቦችን እየቸርኳችሁ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ሁሉን ስሙ ደግሞ ማሰሙ። ሰላም እግዚአብሔር ከሁላችን ጋር ይሁን። ማታ 2 ሰዓት ገድላት በቃሉ ሚዛን የማናፍርባቸው የክብር እውነቶች ብለን እንነጋገራለን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ